ረጋዎች ማሸነፍ እንጂ መሸነፍ የለም። የትናንቱ ምሽት እንዴ በጣም በነገራችን ላይ ግን ተመሸ ገብተዋል። ከመሸ ነበር የገቡት። ያው በዛ ሰዓት በዚህ ያው ትንሽ መሽቶ አልገባችሁ እና እንጂ በስማም ምርጥ ምሽት ነበር። ማማት እንደመሆኑ ሰውም ነበራቸው። እውነት ለመናገር ደስ የሚል ምሽት ነበር። በሀይሚ ቤት ነበር ትናንት የገቡት። ብቻ ደስ ይላል። ፈገግታቸው እንደዚህ ሆኖ ስላየናቸው ራሱ በቃ ደስ ብሎኛል። እውነት ለመናገር ማለት ነው እና መጨረሻችሁን ያሳምርላችሁ ነው የምለው። ይህንን ነው የምለው። እናንተ በጣም ተወዳጅ ናችሁ ከሚባል በላይ። ትናንትና ደግሞ ያችን ከህይወታችሁ ስላስወጣችሁ ደግሞ በጣም ደስ ይላል። መልሳችሁ ያችን ልጅ ወደ ህይወታችሁ ካላመጣችኋት ከህይወታችሁ አስወጥታችኋታል። መውጣቷ በቃ በጣም ያስደስታል። በፍቅር መሸኛኘትን የሚያክል ነገር የለም። ለእሷም ለተመልካቿም ለተከታዮቿም ጥሩ ነው። ትናንትና ሀይሚ እያረግሽውና እምር ብሎባታል ደግሞ ትናንትና ሀይሚ ማለት ነው። በነገራችን ላይ ግን ሀይሚዬ እውነት ስነግራችሁ ይህንን ዊማ ሄር ከምታረግ የራሷ ፀጉር በጣም ውበት አላት። እውነቱን ነው የምናገረው እኔ በጣም የራሷ ፀጉር ውበት አለው። እሱ የራሷ ፀጉር በራሷ ፀጉር ስትመጣ እንዴት እንደምታምር እውነቴን ነው የምላችሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? አይን አለም ነኝ። መጥተናል። ጠፍቻለሁ፣ መጥቻለሁ። ሰላማችሁ ብዝት ይበልልኝ። ያበደ ምሽት ነበር። ላይቡን ለማስተላለፍ ፈልጌ ነበረ፣ ግን ኔትወርክ ስለማይሰራ ሳያስተላልፈው ቀረው ማለት ነው። እና ትናንትና ጨረቃዎች መጥተዋል ማለት ነው። እና ሀይሚዬም እንደዚህ ምር ብሎባታል። እንዲሁ ሀይሚዬ በራስሽ ፀጉር በነገራችን ላይ ዊማ ሄር እኮ እውነት ስነግራችሁ ፀጉራችሁን መጨረሻ ላይ እንትን ይላል ይጨርስባችኋል እኮ። ይሄንን ላታውቁ ትችላላችሁ፣ ግን ማወቅ አለባችሁ። ሀይሚ አሁን ዞማ የሆነ ፀጉር ነው ያላት፣ ዞማ የሚያምር እውነት የሚያምር አልኳችሁ፣ የሚያምር ግን ሀይሚ አሁን እዛ ፀጉር ላይ ይሄንን ደግሞ እኮ ይሄ እኮ እንትን አይደለም እኮ ፌር አይደለም እኮ የራሷ ነው የሚያምረው። እና ሀይሚዬ የእህትነት ምክሬ ነው፣ ፀጉርሽ የራስሽ ብትጠቀሚ የራስሽ ምርጥ ፀጉር እነዚህ ጠቀሙ እንጂ አንቺ እግዚአብሔር ሰጥቶሻል የሚያምር ፀጉር እኮ የሌላቸው ናቸው እንጂ አንቺ ፀጉር አለሽ። እንግዲህ ይሄ የግል አስተያየቴ ነው። ግን ትናንትና ደስ የሚል ምሽት ነበር። በአጠቃላይ ስነግራችሁ ታዋቂ ቲክቶከሮች እንዲህ ያለ እንግዲህ እነ ጁን ዳንኤል፣ እነ ቢኒ፣ እነ ኤርሚ የሌለ የለም። በጣም የሚያምር ምሽት ነበረ ያመሹት። ጊፍተርም በደንብ አላቸው። ሀይሚና ቡራ ደስ ይላል። ሀይሚና ቡራ የቀጠሮ ጌም ቢጫወቱ ራሱ ምርጥ የሚያኮሩ ቤተሰቦች ስላሏቸው ኮራ ብለው የቀጠሮ ጌም መጫወት ይችላሉ ማለት ነው። እና በጣም ነው ደስ የሚለው። እንደዚህ ያለ ሰውን ማፍራት ያስደስታል። ይመቻችሁ እላለሁኝ። እንግዲህ በዓልን አስመልክቶ ሰፕራይዝ አለ፣ ሰምታችኋል። አሁን በዓላችን እየደረሰ አይደለኛ? እሱን አስመልክቶ የበዓል ይሄዳሉ አይሄዱም አላውቅም፣ ግን የበዓል የሚሄዱ ይመስለኛል። እዛ የሆነ ዝግጅት ይኖራል ብዬ አስባለሁ። ያው ብሩክ እንግዲህ ሳይወስን አይቀርም። ሀይሚዬን ጠቅለል አድርጎ በቃ የቤቢዬ እናት የቤቢዬ አባት ሊያረጋት ሳያስብ አይቀርም። ብቻ ደስ ይላል። ይመቻችሁ ነው የምለው። ይሄን ነው የምለው። እስቲ ትናንትና አብረው ቲክቶክ ላይ የነበራችሁ ሰዎች አላችሁ። እኔ ብዙ አላመሸውም። የነበራችሁ ሰዎች አላችሁ ላይቭ ላይ። እኔ አላመሸውም፣ ምክንያቱም በጣም አምሽተው ነው የገቡት። በዚህ 12 ተኩል ነው የገቡት። 12 ተኩል ማለት ደግሞ የኛ መተኛ ሰዓት ነው። በዛ ሰዓት ካልተኛን አንነሳም ጠዋት። ገባችሁ አይደል? አምሽተው ነበር የገቡት። 1 ሰዓት ድረስ ብቻ ነው የቆየሁት እኔ ያየኋቸው እና ስንት ሰዓት ድረስ ነበሩ? ሳያመሹ አይቀሩም እርግጠኛ ነኝ። እስከ 2 ሰዓት ምናምን እስከ 2 ተኩል ምናምን ሳይቆዩ አይቀሩም ብዬ አስባለሁ። ምክንያቱም እኔ አንዳንዴ ቲክቶክ ላይ በጣም ላይቭ ላይ የሚያድሩ ሰዎች አሉ። እናንተ ስማ፣ ላይቭ ላይ ቁጭ ብለው የሚያድሩ ሰዎች አሉ። እንዴ እናንተ አይደክማችሁ? ለነገሩ ቀን ስለሚተኙ እኮ ነው። ቀን የሚተኙ ናቸው አዳራቸውን ቲክቶክ ላይ የሚያድሩ። ይሄ የታወቀ ነው። እንዴ እና ታዲያ እኮ እነሱ ቀን ተኝተው በጊዜ ባይገቡ ደግሞ በጊዜ በዚህ ሀገር ያሉ እህቶች ደግሞ በጊዜ ተኝቶ በጧት መነሳት አለባቸው። ስለዚህ
ኢትዮጵያ ያላችሁ ቲክቶከሮች ሰዓታችሁን አስጠብቃችሁ ብገቡ ጥሩ ነው በኔ። ምክንያቱም ሰዓት በከሄደ በኋላ እህቶቻችን ይተኛሉ። አይደል? እና ሀይሚዬ ረስተውት ይመስለኛል እንጂ በፊት 9 ተኩል ነበር በዱባይ የሚገቡልን። አዎ 9 ተኩል። ትናንትና ረስተውት ነው መሰለኝ። ለማንኛውም ይመቻችሁ። ሀይሚና ቡራ ይሄን ለማለት ነው። እናንተ እንደ ማንኛውም ሰው ቀን በቀን ላይ ብላይ አትጣሉ ምርጦቼ። በቀን አንዴ በሳምንት አንዴ ነው ብቅ የሚሉት ሲጀመር እላችኋለሁ። በሳምንት አንዴ በቀን አንዴ ነው ብቅ የሚሉት። ስለዚህ ምንም ችግር የለውም። ይመቻችሁ እላለሁ። ብቻ ግን ያው እንዴት ስላየናችሁ ደስ ብሎናል። ይሄን ለማለት ነው የመጣሁት ውዶችዬ። እወዳችኋለሁ፣ አከብራችኋለሁ። ዛሬ ደግሞ አዲስ ነገር ይኖራል። ሀይሚዬ ምር ብሎባታል እኮ ኦሆ። ትናንትና እንትን ላይ ኮሜንት ላይ በዚህ ልብስሽ ፎቶ ተነሺ፣ በዚህ ልብስሽ ፎቶ ተነሺ፣ በዚህ ልብስሽ ፎቶ ተነሺ እያሏት ነበረ። ያው እሷ ላይ ፎቶ አትነሳም። ሌሎቹ ናቸው ላይ ፎቶ አንሱን እያሉ የሚነሱት እንጂ እሷ ፎቶ አትነሳም። ላይ ቤካ ካሜራማኑ አለላት፣ እሱ ነው የሚያነሳት እንጂ ላይ እሷ አትነሳም። ግን አምሮባታል። መች ከፍ በሉ፣ ፈጣሪ ያሳድጋችሁ እላለሁ። እንግዲህ ይሄን ለማለት ነው ብቅ ያልኩት። የነበረ ቆይታ ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። እኔ ያልኩትን እስኪ እናንተም ስሙትና እናንተን ሀሳብ ደግሞ እንዲታስቀምጡ ማለት ነው። እኔ ያልኩት ልክ ነው እኮ ብዬ አስባለሁ። ምክንያቱም የተናገርኩት ሁሉ ልክ ነው። ይችን አመልሳት ምናምን የምትባለች እንኳን አስወጣችሁ። ደግሞ እዛ ቡታጅራ ስትሄዱ ደግሞ ይችኛዋ ደግሞ እዛ እንዳትረብሽ ፈርቻለሁ። ይቺ ማናት የምትባለው እየሩዝ ናት ምናምን የምትባለው ደግሞ እዛ ከሄዱ በኋላ ደግሞ ሌላ ጣጣ እንዳታመጣብን ደግሞ እሷ። እውነቴን እኮ ነው ውዶች፣ እሷን ደግሞ ፈርቻታለሁ። አሁን ለፋሲካ ሲሄዱ ሌላ ጣጣ እንዳታመጣ ብዬ ማለት ነው። እሷን ደግሞ ፈርቻታለሁ። እሷንም አንዴ ከህይወታችሁ ባስወጡና ህባሉ በቃ ግልግል። በቃ እሷን ፈርቻለሁ እኔ። ይቺ እሷን መስራት ስለምፈልግ ነው እኮ እንጂ ልጁ የብሩኬ አይደለም መቼም። ግን እሷን ማደግ መፈመስ እይታ ያው ዩቲዩብ ይከፍል የለ ውዶቼ። የፈለጋችሁትን ልብስ ትገዛላችሁ፣ የፈለጋችሁት ታረጋላችሁ። ብር በወር ሲከፍላችሁ ይሄ ነገር ስላለ በቃ ሁሉም ዩቲዩበር መሆን ነው የሚፈልገው ኢትዮጵያ ላይ። በማን ስም ልንፈምስ በማን ስም ይሄን ልሆን ስለሆነ ደግሞ እንዳትረብሻቸው እየፈርቻለሁ። እንግዲህ እስኪ ለማንኛውም ደግሞ ውዩ የምትባለዋን መቼም በቤታቸው የፖስቷታል ብዬ ተስፋ አላረግም። መልሰው ግን በቤቷ ውዩ የምትባለውን ሴቱ እየከፖሰቱ እኔ ምንም ልል አልችልም። ግን የሚፖስቷት አይመስለኝም። እርግጠኛ ነኝ መፖሰት ቀርቶ አይደለም የሚገናኙም አይመስለኝም። እንዴኔ ይሄን ካደረጉ እንግዲህ የነሱ ሀሳብ የነሱ ጉዳይ ነው። እንግዲህ እውነቴን ነው የምላችሁ። ትናንትና ያቺ ስትወጣ ውስጤ በጣም ተደስቷል እውነት ለመናገር እና ያረጉታል ብዬ አላስብም። እስኪ ለማንኛውም አብረን የምናይ ይሆናል። ይሄን ለማለት ነው።